አሜሪካ በመጨረሻም በኢትዮ ኤርትራ ጉዳይ ዝምታዋን ሰብራለች። በሁለቱ ሀገራት መካከል የተፈጠረው ውጥረት ከቁጥጥር ውጭ እየሆነ መምጣቱን በመግለጽ ጥብቅ መልእክት ይድረስ ብላለች። በዋነኝነት ራሷ አደራድራ ለስምምነት ያበቃቻቸውን የፌደራል መንግስትና ህወሓትን የፕሪቶሪያውን ስምምነት ወዴት አደረሳችሁት? ለምን ገቢር አላደረጋችሁትም? ማለትም ለምን አሟልታችሁ አልተገበራችሁትም ስትል ያልተጠበቀ ጥያቄ አቅርባለች። ጥያቄ ያልተጠበቀው ጆ ባይደን በማጣጣል የሚታወቁት ዶናልድ ትራምፕ በእርሳቸው ዘመን የተደረገውን የፕሪቶሪያ ስምምነት ችላ ይሉታል በሚል እሳቤ ነበርም። ነገር ግን የችግሮች መፍትሄ ሆነው የፕሪቶሪያው ስምምነት ችግር ፈጣሪ ሲሆን ቆም ያልመለከትም የሚል አቋም በሚመሯት አሜሪካ ተይዟል። ለኢትዮ ኤርትራ ውጥረት ምክንያት የሆኑት ሁለት ጉዳዮች በዋነኝነት በአሜሪካ በኩል ተነስተዋል። አንደኛው የፕሪቶሪያው ስምምነት ገቢር አለመሆን ነው። የፕሪቶሪያው ስምምነት ዕጣ ፈንታ ያሳስበኛል፣ የኢትዮ ኤርትራ ውጥረት ከቁጥጥር እየወጣ ነው ስትል ተናግራለች። ሁለተኛው የኤርትራ ጦር ከትግራይ አለመውጣቱን በመግለጽ አሳስባለች። ሁለቱን ጉዳዮች ከህወሓት የፓርቲነት መሰረዝ አንድምታ ጋር አያይዘን ስንቃኝ ከግንቦት ጋር መገጣጠሙን በማስታወስ ነው። አብራችሁን ቆዩ። ግንቦትና ፖለቲካዊ ክስተቶቹም ያለነው ግንቦት ወር ላይ ነው። ግንቦት ወር ደግሞ ታሪከኛ ነው። አያሌ ፖለቲካዊ ክስተቶች የታዩበት ነው። አዲስ አበባ፣ አስመራና መቀለ ላይ ታሪክ የማይዘነጋቸው ፖለቲካዊ ክስተቶች የተፈጠሩት በዚህ ወርሃ ግንቦት ነው። 41 ጄኔራሎች ያለቁበት የመፈንቅለ መንግስት ሙከራ የተደረገው ግንቦት 8 ቀን 1981 ዓ.ም ነው። መፈንቅለ መንግስቱን ከመሩት ከፍተኛ ጄኔራል መኮንኖች መካከል ሜጀር ጄኔራል መረድ ንጉሴና ሜጀር ጄኔራል አምሃ ደስታ ራሳቸውን ሰውተው የተገኙት በዚያን ዕለት ነው። ለ17 ዓመታት ኢትዮጵያን የመሩት ኮሎኔል መንግስቱ ኃይለማርያም ህዝቡን ባስደነገጠ ዓለምን ባስደነቀ ሁናቴ ከሀገር የኮበለሉት ግንቦት 13 ቀን 1983 ዓ.ም ነበርም። ለ17 ዓመታት በደደቢት በረሃ የትጥቅ ትግል ሲያካሂድ ለነበረው ህወሓት ድጋፍ ያደርጋል ወይንም ደጋገፋሉ የሚባለው ሻቢያ አስመራ ከተማን ሙሉ ለሙሉ የተቆጣጠረው መንግስቱ በኮበለሉ ሰሞን ነው። ሻቢያና ህወሓት ከድሮ እስከ ዘንድሮ የማይስማሙ ተቃራኒ ኃይላት ቢሆኑም ማዕከላዊ መንግስቱን በመውጋት ይስማማሉ። ኮሎኔል መንግስቱ ወያኔና ሻቢያ በጠበጡን እንዳሉት ማለት ነው። የሆነ ሆኖ ኢህአፓ በከተማ ህወሓትና ሻቢያ በበረሃ ፋታ ሳይሰጡ ሲታገሏቸው በመጨረሻ ተረድተው ስልጣናቸውን ሀገራቸውን ጥለው በጥገኝነት ይገኛሉ። ያ የትጥቅ ትግል ውጤትም ግንቦት 20 ቀን 1983 ዓ.ም ኢህአዴግ አዲስ አበባን እንዲቆጣጠር አድርጎታል። ኢህአዴግ ከመጣ በኋላ ስልጣን መያዣው መንገድ አፈሙዝ ሳይሆን ዴሞክራሲያዊ ምርጫ ነው ተባለም። እንደተባለውም የዛሬ 20 ዓመት ግንቦት 7 ቀን 1997 ዓ.ም አስገራሚ ምርጫ ተካሄደም። የምርጫው መጨረሻ ግን አላማረም። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ዴሞክራሲ በአንድ ጀንበር አይመጣም አሉ። በዚህ ያለ አስጨራሽ ትግል ከትግራይ በራዎች ተነስተው 4 ኪሎ ከገቡ በኋላ የማርክሲስት ካባቸውን አውልቀው አብዮታዊ ዴሞክራሲ ያነገቡት መለስ በእርግጥም እንዳሉት የዴሞክራሲ ጀንበር ራቅም። ስልጣን ከያዙ በኋላ የተካሄዱት ምርጫዎች ዴሞክራሲያዊ ናቸው ለማለት ቢቸግርም የ97ቱ ምርጫ ክስተት ነበርም። ከ66ቱ አብዮትና ከ1983ቱ የመንግስት ለውጥ ጋር ባይስተካከልም ራሱን የቻለ የታሪክ ጥፋት ሆኖ ይታወሳል። በአንጋፋ አመራሮቹ ለትግራይ ህዝብ እንደ ስለት ልጅ ይቆጠራል የሚባለው ህወሓት ከ50 ዓመታት አስገራሚ ፖለቲካ ጉዞ በኋላ ግንቦት 5 ቀን 2017 ዓ.ም ታሪኩ አበቃም። ቀጣዩ የህወሓትና የመንግስት ፍጥጫም። ህወሓት ከፖለቲካ ፓርቲነት ተሰርዟል። በቀደመው ጊዜ ማለትም በሰሜኑ ጦርነት ወቅት በህዝብ እንደራሴዎች ምክር ቤት በአሸባሪነት ተፈርጆ የነበረው ህወሓት ከፕሪቶሪያው ስምምነት ማግስት ይኸው የሽብር ስሙ ተፍቆ በህጋዊ ፓርቲነት ዳግም እንዲመዘገብ ከብሔራዊ ምርጫ ቦርድ ወገን በልዩ ፍቃድ ስሙ እንዲሰፈር ሆኖ ነበርም። በመጨረሻም ግን ያካሄደው ጠቅላላ ጉባኤ በብሔራዊ ምርጫ ቦርድ እውቅና ስላላገኘ ከሰሞኑ ከህጋዊ ፓርቲነት ስሙ ተሰርዟል። ከምርጫው ጋር ተያይዞ የተቀጣጠለው የመቀለ አዲስ አበባ ቃላት ጦርነት በመጨረሻም ወደ ጦርነት አምርቷል። ጦርነቱ ኤርትራንም ያሳተፈ ስለነበር በመቶ ሺዎች የሚቆጠሩ ሰዎች እንደ ቅጠል ረገፉም። ይህ ደም አፋሳሽ ጦርነት ለ2 ዓመታት ያህል ከተካሄደ በኋላ በፕሪቶሪያው ስምምነት ፍጻሜ አግኝቷል። የፕሪቶሪያውን ስምምነት ተከትሎ የህወሓት አመራሮች ውስጣዊ ሽኩቻ ከሚገባው በላይ እየተለጠጠ መጣም። እንፍሽፍሽ ታሪኩን ደገመም። በአሜሪካ አደራዳሪነት ወደ ፕሪቶሪያ ህወሓትን ወክለው የተላኩት የፖለቲካ ተደራዳሪዎች እነ ጌታቸው ረዳ የህንፍሽፍሹ ቀዳሚ ሰለባ ሆኑ። አቶ ጌታቸው ስምምነቱን ተከትሎ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሆነው ከተመረጡበት ጊዜ አንስቶ ከህወሓት አመራሮች ጋር የነበራቸው ጠብ አደባባይ ውሏል። የምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው ከተሾሙ በኋላ ግን ያልተጠበቀ ሆኗል። አቶ ጌታቸው የህወሓትን ጉድ አይቀረኝ ብለው ዘረገፉት። ሰሞኑን በፋና ቴሌቪዥን ከጋዜጠኛ ሳሙኤል እንዳለ ጋር በነበራቸው ቆይታ የህወሓትን ጉድ ዘርዝረውታል። እያንዳንዱ ንግግራቸው ብዙ ምዕራፍ ያለው መጽሐፍ ሊወጣው የሚችል ነው። የሚገርመው ነገር ጌታቸው ይፋ ባድርጉት ሚስጥር ተገርመን ሳናበቃ ሌላ ክስተት ብቅ ማለቱ ነው። እርሱም በአንዳንዶች ዘንድ በቀጣይ ምርጫ ይወዳደራል አይወዳደርም የሚል ውዝግብ ፈጥሮ የነበረው ህወሓት የኢትዮጵያ ብሔራዊ ምርጫ ቦርድ ምዕራፉን መዝጋቱ ነው።
ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት ተሰርዟል። ሁለተኛው መሰረዝም ይህ ነው። ህወሓት ከምርጫ ቦርድ ሲሰረዝ የፕሪቶሪያው ስምምነት አደጋ ላይ መውደቁ አይቀርም። የፕሪቶሪያው ስምምነት ህወሓትን ከሽብር ቡድን ያሰረዘ በምርጫ ቦርድ ተመልሶ ያስመዘገበ ነበርም። ይህ አሁን ታሪክ ሆኖ እንደገናም ታሪክ ራሱን በመድገም ሂደት ላይ ያለ ይመስላል። ነገሮች ከሚጠበቀው በላይ ተካረዋል። የህወሓት ቀጣይ እርምጃ ወዴት አቅጣጫ ይጓዛል የሚለው በእጅጉ የሚያጠያይቅ ነው። የህወሓት ብቻ ሳይሆን የፌዴራሉ መንግስት ቀጣይ እርምጃ ማጠያያቂ ነው። ህወሓት ከፓርቲነት ከተሰረዙ የፕሪቶሪያው ስምምነት አበቃለት ማለቱን ስናስታውስ በእርግጥም ፍጥጫው አስፈሪ ነው። የተቃውሞ ሰልፉና ተጠባቂ እርምጃዎች የህወሓት ከፓርቲነት መሰረዝን ተከትሎ በማይጨው ሰላማዊ ተቃውሞ ሰልፍ ተካሂዷል። ሰልፉ ደብረጽዮን ገብረ ሚካኤል የሚመሩትን የህወሓት ክንፍ የሚቃወም ነው። የደብረጽዮን ቡድን እያራመደ ያለው አቋም ብዙዎችን የጦርነት ስጋት ላይ ሳይጥል አልቀረም። በመፈክሮች የተመራው የተቃውሞ ሰልፍ ለዚህ ማሳያ ነው። ከመፈክሮች ውስጥ ጥቂቶቹ እንዲህ ይላሉ። የደብረጽዮንን መግለጫ የህዝባችንን ሰላም የሚያደፈርስ በመሆኑ አጥብቀን እንቃወማለን። በራያ ህዝብ ላይ የደብረጽዮንን የጦርነት መግለጫ አጥብቀን እንቃወማለን። በራያ ላይ ጦርነት እንዲደረግ አንፈልግም። የራያ ህዝብ ድምጽ መሰማት አለበት የሚሉ የተቃውሞ ሰልፎች ተካሂደዋል። እንደ አይነት ሰልፎች የሚካሄዱት ብዙውን ጊዜ ከጦርነት ስጋት በመነሳት ነው። አብዛኞቹ ሰልፎች የተፈራውን ችግር ሲቀርፉት ግን አልታየም። ይልቅ ቀጣዩ እርምጃ የጦርነት መፈጠር ምክንያት ይሆናል እንጂ። አሁንም ታሪክ ራሱን እንዳይደግም የሰጉ ብዙዎች ናቸው። የአሜሪካ ጥብቅ መልእክትም ከዚህ ጋር የሚያያዝ ነው። አሜሪካ ዝምታዋን ሰበረች። ከሰሞኑ አንድ ጥብቅ ውይይት በአሜሪካ ተካሂዷል። በአፍሪካ ቀንድ ጉዳዮች ላይ ትኩረቱን ያደረገ ውይይት ያካሄደው የአሜሪካ የህግ መወሰኛ ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ ነው። ምክር ቤቱ በአፍሪካ ቀንድ ወቅታዊ ጉዳዮች ላይ የመከረ ባለበት መድረክ ላይ የኢትዮ ኤርትራ ውጥረት በእጅጉ እንደሚያሳስበው አጽንኦት ሰጥቷል። በዕለቱ ለቋሚ ኮሚቴው ማብራሪያ የሰጡት የአሜሪካ የውጭ ግንኙነት ካውንስል ባለሙያ በኢትዮጵያና በኤርትራ መካከል በአሁኑ ወቅት እየፈነዳ ያለው ውጥረት ከቁጥጥር ውጭ እየሆነ መምጣቱን በግልጽ አሳስበዋል። በሁለቱ ሀገራት መካከል ውጥረት እንዲፈጠር ያደረገው አንዱ ምክንያት የፕሪቶሪያው ስምምነት አለመፈጸሙን ጠቅሰዋል። ራሱ አሜሪካ አደራድራ ወደ ስምምነት ያመጣቻቸው የኢትዮጵያ ፌዴራል መንግስትና ህወሓት ስምምነቱን ገቢር አለማድረጋቸውን በመጥቀስ ጥብቅ መልእክት ተላልፎበታል። ጥብቅ መልእክቱ የፕሪቶሪያውን ስምምነት ተግባራዊ አድርጉ ብቻ ሳይሆን ከዚህ ጋር ተያይዞ የተፈጠረውን የኢትዮ ኤርትራ ውጥረት አርግቡት የሚል ነው። ቋፍ ላይ ደረሰው የኢትዮ ኤርትራ ውጥረት ከመፈንዳቱ በፊት የኤርትራ ጦር ከትግራይ ይውጣ፣ ይህ ትልቅ ችግር ፈጥሯልና ስትል አሜሪካ ተናግራ ነበርም። ነገር ግን ውጥረቱ እንዲህ በቀላሉ ይቁም በሚል ትዕዛዝ ብቻ መልእክት የሚያረግበው አልሆነም። አዳዲስ የኃይል አሰላለፍ ለውጥም እየተፈጠረ ነው። የሰሞኑ የጌታቸው ረዳ ቃለ መጠይቅ ሲተነተን የሚሰጠው ትርጉም ይህ ነው። አቶ ጌታቸው የህወሓት ጄኔራሎች በዚህ ጦርነት እናተርፋለን ብለው ትግራይን ድጋሚ ጦር ሜዳ ለማድረግ የፈለጉበት ዋና ምክንያት በግልጽ ተናግረዋል። አቶ ጌታቸው እንደተናገሩት የህወሓት አመራሮች የአሁኑን ጦርነት የሚፈልጉት የፌዴራል መንግስቱን ለመምታት ነው በሚል ዓላማ ነው። ይህንን ለማድረግ ያቀዱትም ከሻዕቢያ ጋር በመቀናጀት መሆኑን ሲያስረዱ ከላይ ከመግቢያው በስፋት ያየነውን ታሪክ የሚያስታውስ ነው። በዚያን ጊዜ ኮሎኔል መንግስቱ ኃይለማርያም ሻዕቢያና ወያኔን ያማረሩ ነበርም። ከማማረር አልፈው ሲፋለሟቸው ቆይተዋል። የሰሜኑ የእርስ በርስ ጦርነት በዚያ አውድ እየተመራ ነበርም። በኋላ ለደርግ መውደቅ ምክንያት የሆነውም ይህ ነበርም። የዚያ ዘመን ታጋዮች አሁንም በትናንት በሬ ለማረስ አቅደዋል የሚል ትችት ይሰማባቸዋል። የፌዴራሉ መንግስት ትግራይ ውስጥ ገብቶ በጦርነት ሲደክም በትግራይ ወጣቶች ድጋሚ መስዋዕትነት እንድናለን በሚል ስሌት ዝግጅት እያደረጉ የሚገኙ የህወሓት ጄኔራሎች መኖራቸውን አቶ ጌታቸው ተናግረዋል። ጌታቸው እንደተናገሩት የህወሓት ጄኔራሎች ወደ ጦርነት የሚገቡ ከሆነ በዓለም ታይቶ የማይታወቅ የፖለቲካ ስሌት ይዘው መሆን አለበት። ጦርነት እንዳይመጣ ለመከላከል ስንሞክር ሰላም ሲመጣማ ተጠያቂ እንሆናለን ያሉ የጦር መሪዎች እየፈተኑ ነው ብለዋል። የኢትዮጵያ መንግስት የባህር በር ጥያቄ ካቀረበበት ጊዜ አንስቶ ውጥረቱ ተባብሷል። አቶ ጌታቸው በወደቡ ጉዳይ ከኤርትራ ጋር ጦርነት ከተነሳ ቢያንስ ጦር ሜዳው ከትግራይ ውጭ እንዲሆን እስከ መጨረሻው ታገላለሁ ብለዋል። የህወሓት ጄኔራሎችን ወቅታዊ አቋምና እንቅስቃሴ አብዝተው በመኮንን ነው ይህን የተናገሩት። ብቻ በአጠቃላይ ከተፈጠረውና እየተፈጠረ ካለው አዲስ የኃይል አሰላለፍ አንጻር የኢትዮ ኤርትራ ጉዳይ አሳሳቢ ደረጃ ላይ ደርሷል። እዚህ ጋር የካይሮ ስም ይነሳል። ከኢትዮ ኤርትራ ውጥረት ጀርባ ያለችው ግብጽ አጋጣሚውን ተጠቅማ ሌላ ከባድ አደጋ ትፈጥራለች የሚለው የስጋት ትንተና እንደተጠበቀ ነው። ከታሪክና ከፖለቲካ ልምድ አንጻር ግብጽ ኤርትራና ህወሓትን ለጦርነት የማዘጋጀት ሚና ሊኖራት እንደሚችል የሚናገሩ ተንታኞች ብዙዎች ናቸው። ግብጽ ለሁለቱ ተቃራኒ ኃይላት ወዳጅ መሆኗ አይዘነጋም። ከኤርትራና ከህወሓት ጀርባ ግብጽ በድጋፍ ሰጭነት አለች። ከህወሓት ጀርባ ግብጽ እንዳለችው ሁሉ ከኤርትራም ጀርባ እርሷ አለች። ካይሮ ሁለቱን ኃይላት ከማገናኘት በተጨማሪ እንደ ጅቡቲ ያሉትን ጎረቤት ሀገራት ለዚሁ ዓላማ እያስተባበረች ነው። ኢትዮጵያ የባህር በር ጥያቄዋ በካይሮ በኩል ያልተወደደላት ከመሆኑም አንጻር ይህንን አጀንዳ ለማዳፈንና ኢትዮጵያንም በጦርነት ለመጥመድ ላይታች እያለች ትገኛለች። አይገመቴና ተቀያሪ የኃይል አሰላለፎች ተፈጥረዋል። ኤርትራ ስጋት ውስጥ ስትገባ በግብጽ አይዞሽ ባይነት በአፍሪካ ቀንድ ያሉ ሀገራትን ለመያዝ ስትሞክር ቆይታለች። ከዚህ አንጻር የጠቅላይ ሚኒስትር አብይ አህመድ መንግስት ዝግጅትም አብሮ የሚነሳ ነው። በእርግጥ የኢትዮጵያ መንግስት አሁንም በአቋሙ እንደቀጠለ ነው። ይህን ሁሉ የኃይል አሰላለፍም ሆነ የኢትዮ ኤርትራ ውጥረት ያመጣውን የወደብ ጉዳይ ፈጽሞ ሊተው እንደማይችል ግልጽ አቋሙን አሳይቷል። ጠቅላይ ሚኒስትር አብይ አህመድ ወደብ የህልውና ጉዳይ ስለሆነ
የግድ ያስፈልገናል ብለው ከተነሱ በኋላ የአዲስ አበባ አስመራ እንዲሁም መቀለና ካይሮ ሲጨመሩበት ውጥረቱ አይሏል። ለዚህም ነው ጉዳዩን በቅርበት ከሚከታተሉ የምዕራባውያን ሀገራት አንደኛዋ የሆነችው ልዕለ ኃያሉ ሀገር አሜሪካ ውጥረቱ ከቁጥጥር ውጭ እየሆነ ስለመጣ በአስቸኳይ ለመፍትሄ የተቀመጡ አይነት መልእክት ያስተላለፈችው። አሜሪካ ያስተላለፈችው መልእክት የሚመለከተው የኢትዮጵያ መንግስትን፣ ኤርትራንና ህወሓትን ነው። ለውጥረቱ ምክንያት ነው ያለችው የፕሪቶሪያው ስምምነት ገቢር አለመደረጉን ነው። ማለትም ሙሉ ለሙሉ እንደሚገባው ገቢር አልተደረገም የሚለውን ነጥብ በማንሳት ነው። ይህም የፌዴራሉ መንግስትና ህወሓትን በዋነኝነት የሚመለከት ነው። ከህወሓት መሰረዝ በኋላ ግን የፕሪቶሪያው ስምምነት ሌላ ተጨማሪ አደጋ እየመጣበት ያለ ሆኗል።